ዛሬ በሰው ልጅ ታሪክ ውስጥ ብርቅዬ በሆነ በዘመናችን ደግሞ እንደ ተረት በሚመስል ነገር ግን እውነት በሆነ ክስተት ልባችሁን ሰንጥቄ ልገባ ነው። ይህ ታሪክ የአንድ ወጣት የአፍሪካ መሪ የቡርኪና ፋሶ ሉዓላዊ ፕሬዝዳንት የሆኑት የክቡር ኢብራሂም ትራኦሬ ድንቅ ታሪክ ነው። በእሳቸው ላይ የሞት ደባ ተሸርበዋል። ክህደት ከየአቅጣጫው ተሰንዝሯል። ነገር ግን የአፍሪካ አንበሳ በጥበብና በንቃት ሁሉንም ነገር ተቋቁሞ ከሁሉ በላይ ደግሞ የመጣበትን የጥፋት ኃይል በማጥመድ ድልን ተጎናጽፏል። ይህን ክስተት እንደ ቢቢሲ፣ ሲኤንኤን ያሉ ግዙፋን የምዕራባውያኑ ሚዲያዎች ሊዘግቡት ፈቃደኞች አይደሉም። ነገር ግን በመላው ዓለም በጥቁር ሕዝቦች ዘንድ በዚህ ሰዓት በእጅጉ እየተወራለትና ተአማኒነቱም እየጠነከረ መጥቷል። ይህንን ልብን የሚያሞቅ እውነተኛ ታሪክ አብረን እንመልከት። ታሪኩ የሚጀምረው በቅርብ ጊዜ በተደረገ አንድ ወሳኝ ስብሰባ ላይ ነው። የቡርኪና ፋሶ ፕሬዝዳንት ክቡር ኢብራሂም ትራኦሬ ሀገራቸውን በሚመለከት ወሳኝ ውሳኔዎችን የሚያስተላልፉበት አዳራሽ ውስጥ በተከበሩ እንግዶችና የሀገር ሽማግሌዎች ተከበው ተቀምጠዋል። የውይይቱ ድምፅ በአዳራሽ ውስጥ ይሰማል። ሁሉም በትኩረት እየተከታተሉ ነው። ድካምና የሥራ ብዛት በፕሬዝዳንቱ ፊት ላይ ቢነበብም አይኖቻቸው ግን እንደ ሁልጊዜውም ንቁና የተሳታፊውን አእምሮ ሰንጥቆ ያያል። በስብሰባው መሃል እንደተለመደው የእንግዳ መስተንግዶ ተጀመረ። ሞቅ ያለ ሻይ የቡርኪና ፋሶ መስተንግዶ ምልክት ነው። በስርዓት ለተገኙት ሁሉ መቅረብ ጀመረ። ሻይ አቅራቢው በለሰለሰና ዝግ ባለ አካሄድ ከእያንዳንዱ ሰው አጠገብ እየደረሰ የሞቀውን ሻይ ያቀርባል። የፕሬዝዳንት ትራኦሬ ተራ ሲደርስ ሻይ አቅራቢው ኩባያውን ቀስ አድርጎ አስቀመጠ። ፕሬዝዳንቱ ግን በዚያ ቅጽበት በሻይ አቅራቢው ሰው ላይ ልክ ያልሆነ ያልተለመደ ነገር አስተዋሉ። አካሄዱ፣ የአይኖቹ ብልጭታ፣ የፊቱ ገጽታ የሆነ ነገር ያሳብቃል። ውስጣቸው ደውል አቃጨለ። ንቃት አእምሯቸውን ተቆጣጠረው። ምንም እንኳ የጉባኤው ድባብ የተለመደ ቢሆንም ፕሬዝዳንቱ ልባቸው የሆነ ነገር እንዳለ ነገራቸው። ያቺ የቀረበችው ሻይ የሞት መልእክተኛ እንደሆነች ያኔ ባያውቁትም ውስጣቸው ግን ሊቀበላት አልፈቀደም። የድካም ስሜት ቢሰማቸውም ያቺን ሞቅ ያለች ሻይ ከመጠጣት ተቆጠቡ። ኩባያዋ ከፊታቸው ተቀምጣለች። ውስጧ የጥፋት መርዝ እንዳለባት ሳያውቁ። ይህ ጥርጣሬ የመጣው ድንገት አልነበረም። ፕሬዝዳንት ትራኦሬ አስቀድሞ ከማይታወቅ እውነተኛ ምንጭ በሕይወታቸው ላይ ስለሚሰነዘር አደገኛ ሴራና አደጋ ማስጠንቀቂያ ደርሷቸው ነበር። የማስጠንቀቂያ ዘወትር ንቁ እንዲሆኑ፣ የሚቀርቡላቸውን ነገሮች ሁሉ በጥንቃቄ እንዲመለከቱ አድርጓቸው ነበር። ያ የማይታወቅ ድምፅ፣ ያቺ የጥንቃቄ ማሳሰቢያ በዚህ ወሳኝ ቅጽበት የሕይወታቸው መዳኛ ሆነች። የጥበብ መንፈስ በጥንቃቄ እንዲሞሉ አደረጋቸው። የፕሬዝዳንቱ ጥልቅ ጥርጣሬና ንቃት ፍሬ አፈራ። በሻይ አቅራቢው ሰው ላይ በስብሰባው ፍጻሜ ላይ ጥብቅና ድንገተኛ ፍተሻ እንዲደረግ ትዕዛዝ አስተላለፉ። ፍተሻውም ተደረገ። እናም እጅግ አስደንጋጭ የሆነ ግኝት ተገኘ። በሻይ አቅራቢው ልብስ ውስጥ በድብቅ የተቀመጠች ትንሽ የመስታወት ጠርሙስ ተገኘች። ጠርሙሷ ውስጥ ደግሞ እጅግ ገዳይና አደገኛ የሆነ የተባለ የመርዝ ፈሳሽ ነበረ። ይህ ግኝት የፕሬዝዳንቱን ጥርጣሬ ወደ እውነት ለወጠው። በሕይወታቸው ላይ የተሰነዘረ ሴራ ከወሬ የዘለለ እውነተኛ አስፈሪ ነበር። ያቺ የቀረበችው ሻይ የሞት ጽዋ ልትሆን ነበር። የሻይ አቅራቢው ሰው የዚህ አደገኛ ሴራ አካል መሆኑ በግልጽ ተጋለጠ። ወዲያውኑ በቁጥጥር ስር ውሎ ወደ ጥብቅ ምርመራ ተወሰደ። የሻይ አቅራቢው ምርመራ ሲደረግለት ከእርሱ ጋር የተገኘ አንድ ትንሽ ማስታወሻ ደብተር የሴራውን ምስጢር ለመፍታት ቁልፍ ሆነ። በማስታወሻ ደብተሩ ውስጥ በምስጢራዊ ኮድ የተጻፉ ስሞች፣ ለተለያዩ ግለሰቦች የተከፈሉ የገንዘብ ዝርዝሮች እና የተለያዩ መረጃዎች ተገኝተዋል። የሴራው ፈትል ቀስ በቀስ መርማሪዎች እጅ መግባት ጀመረ። ከዝርዝሮቹ ውስጥ ይህ አደገኛ የመርዝ ሴራ ከኤል ሻካል ከሚባል ምስጢራዊ ሰው ጋር የተገናኘ መሆኑ ተደረሰበት። ስሙ እንደት ላይ የሚሰማ ማንነቱ ግልጽ ያልሆነ ሰው። ምርመራው እየሰፋ ሲሄድ በጸጥታ ኃይሎች ይህ ኤል ሻካል የተባለ ሰው የውጭ የደህንነት ተቋም ጋር ቀጥተኛ ግንኙነት ያለው ግለሰብ መሆኑን የሚያሳይ መረጃ አገኙ። የሴራው ክር ወደ ውጭ ሀገር እየተመዘዘ ነው። የሀገርን ሉዓላዊነት የማይፈልጉ የአፍሪካ ልጆች በራሳቸው እንዳይተዳደሩ የሚሹ የአህጉራችንን እድገት የማይመኙ የውጭ ኃይሎች በዚህ ሴራ ውስጥ እጃቸው እንዳለበት ግልጽ ሆነ። ይህ የሚያሳየው አፍሪካ ወደ እውነተኛ ነጻነት ስትቃረብ አሮጊቶቹ በቀላሉ እጃቸውን እንደማያነሱ ነው። ምዕራባውያኑ የፕሬዝዳንቱ የጸጥታ ኃይሎች ኤል ሻካል የተባለው ሰላይ የተጠቀመበትን አንድ ጊዜ ብቻ የሚያገለግል ስልክ ፈለግ መከታተል ጀመሩ። የቴክኖሎጂው አሸራ የጥበብ ዓይን እየመራቸው የስልኩ ፈለግ በአንድ አፓርትመንት አቅራቢያ ደረሳቸው። ይህ አፓርትመንት በሀገሪቱ ውስጥ በሚገኝ የፈረንሳይ ኤምባሲ ወይንም ቆንስላ ጽሕፈት ቤት አቅራቢያ የሚገኝ ነበረ። የሰላዩ ማንነት ይበልጥ ግልጽ ወጣ። በጥብቅ ክትትል፣ በማያዳግም ምርመራና በተደራጀ ሥራ የሰላዩ ትክክለኛ ማንነት ሙሉ በሙሉ ታወቀ።
ስሙ አሌክሳንደር ሞሬል ሲሆን የፈረንሳይ የደህንነት ተቋም ውስጥ የሚያገለግል ከፍተኛ መኮንን ነበር። የሴራው ምንጭ፣ አቀናባሪውና አስፈጻሚው ማንነት በግልጽ ተጋለጠ። መርዙ ከየት እንደመጣ፣ ማን እንደላከውና ዓላማው ምን እንደነበረ ምንም ጥርጥር የለውም። ፕሬዝዳንት ትራኦሬ ግን በዚህ ብልሃት ብቻ አላቆሙም። የሴራውን ጥልቀት፣ የጠላቶቹን ድፍረትና ብልሃት በሚገባ ተረድተዋል። በቀላሉ መያዝ ብቻ ሳይሆን ዓለምን የሚያስተምር ጠላቶችንም የሚያስደነግጥ ታላቅ ምት ለመምታት ወሰኑ። ለዚህም ነው እጅግ ብልሃት የተሞላበት ወጥመድ የዘረጉት። ፕሬዝዳንቱ በቅርቡ አንድ ጥልቅና የግል እራት ግብዣ እንደሚያደርጉ የሚያሳይ መረጃ እንዲወጣ አደረጉ። ይህ ማስታወቂያ